የተባበሩት መንግስታት ድርጅት ከበርካታ ክርክሮች በኋላ ኤርትራ ከእናት አገሯ ጋር በፌዴሬሽን እንድትዋሃድ ወሰነ። የጣሊያኑ ካምፓኒ አሰብ ወደብ አካባቢ የሚገኘውን ቦታ ከአካባቢው የአፋር አስተዳደሮች ገዝቻለሁ ማለት ከጀመረ ከ13 ዓመታት በኋላ ጣሊያን መጣ አካባቢውን ለመጀመሪያ ጊዜ ኤርትራ ብላ ሰየመችው። ኤርትራውያን በአድዋ ጦርነት በሁለት አይነት መንገድ የተሳተፉ ሲሆን የመጀመሪያዎቹ ከኢትዮጵያ ወገን ከአጼ ምኒልክ ጦር ጋር በመሰለፍ ጣሊያንን የተዋጉ ሲሆን ከነዚህም መካከል እንደ ራስ አሉላ ያሉ ታዋቂ ሰዎች ይገኙበታል። ሁለተኞቹ ቡድኖች ደግሞ በጣሊያን ወገን ሆነው ኢትዮጵያን የተዋጉ ጣሊያኖቹ ባንዳ ብለው የሚጠሯቸው ነበሩ። ኤርትራ ከጥንት ጀምሮ የነበረች አገር ናት? ቀድሞ የኢትዮጵያ አካል ነበረች ወይስ ቅኝ ገዢዎች የፈጠሯት ናት? በቀይ ባህር ዳርቻዎች ላይ የምትገኘው የአፍሪካን ቀንድ ብሎም የዓለምን ጂኦፖለቲክስ የቀየረችው ኤርትራ ከመባሏ በፊት ጀምሮ አሁን እስካለችበት ድረስ ያላትን ታሪክና ከኢትዮጵያ ጋር ያላትን ትስስር በዚህ ቪዲዮ እንዳስሳለን። ቪዲዮውን ላይክ፣ ሼር ማድረግ፣ ሰብስክራይብ ያላደረጋችሁ ሱፐርናቹራል ቻናልን ሰብስክራይብ ማድረግ አትርሱ። ጥንታዊ አመሰራረት ታሪካችንን የምንጀምረው ከዛሬ 2000 ዓመታት በፊት ጀምሮ ነው። ከ2000 ዓመታት በፊት ዛሬ ኤርትራ የሚባለው አካባቢ የጥንታዊው የአክሱም መንግስት አካል ነበረ። በወቅቱ ኃያል መንግስት የነበረው የአክሱም መንግስት መናገሻው በሰሜን ኢትዮጵያ የነበረና ከአንደኛው ክፍለ ዘመን እስከ 7ኛው ክፍለ ዘመን ማለትም ከኢየሱስ ክርስቶስ ልደት በኋላ እስከ 700 ዓመተ ምህረት ድረስ ገናና የነበረ መንግስት ነው። በዚሁ በሰሜን ኢትዮጵያ አካባቢ ታዋቂ በሆነው በአዱሊስ ጥንታውያን ሮማውያን፣ ህንዳውያንና ግብፃውያን ለንግድ ይመላለሱበት እንደነበረና ታላቅ የንግድ መናኸሪያ እንደነበረ ጥንታዊ የግሪክና የሮማውያን የታሪክ መዛግብት ያስረዳሉ። የአክሱም መንግስት ከጊዜ በኋላ ቢወድቅም እስከ ዛሬ ድረስ ያልጠፋ የቋንቋና የባህል አሻራውን በአሁኗ ኤርትራ እና በሰሜን ኢትዮጵያ በተለይም በትግራይ አካባቢ አኖሮ አልፏል። ነገር ግን በዚያ በጥንት ዘመን ኤርትራ የሚለው መጠሪያ የህዝብም የአካባቢም መጠሪያ አልነበረም። ኤርትራ የሚለውን ስያሜ አመጣጥ ቆየት ብለን እንመለስበታለን። የባህረ ነጋሽ ታሪክ። ባህረ ነጋሽ ማለት የባህሩ ንጉሥ ወይም የባህሩ ገዢ እንደማለት ነው። ባህረ ነጋሽ የሚባለው የሰሜን ኢትዮጵያ አካባቢ መጠሪያ የነበረ ሲሆን ከ15ኛው እስከ 16ኛው ክፍለ ዘመን የነበሩ የኢትዮጵያ ነገሥታት ይህንን በትግራይና በአሁኗ ኤርትራ ያሉትን ተራራማ ስፍራዎች ለአካባቢው አስተዳዳሪዎች መቀመጫነት ወይም መኖሪያነት ይጠቀሙበት ስለነበረ የባህሩ አካባቢ ገዢዎች መቀመጫ ለማለት ባህረ ነጋሽ እንደተባለ ይታመናል። ታዲያ በባህረ ነጋሽ የሚቀመጡ አስተዳዳሪዎች አካባቢውን ከጠላት ከመከላከል ባሻገር ኢትዮጵያ በቀይ ባህር በኩል ያላትን የባህር በር የማስተዳደርና የመጠበቅ ኃላፊነትም ነበረባቸው። ባህረ ነጋሽ የሚለው ስያሜ በራሱ ኢትዮጵያ ቀይ ባህርንና የአካባቢውን የንግድ እንቅስቃሴ ለመቆጣጠር የነበራትን ቁርጠኛነት የሚያሳይ ነው። በንጉሥ ልብነ ድንግል ዘመነ መንግሥት በ16ኛው ክፍለ ዘመን መጀመሪያ አካባቢ ኢትዮጵያን ከግራኝ አህመድ ለመከላከል በተደረገው ትግል የባህረ ነጋሽ አስተዳደር ከፖርቹጋሎች ጋር በመሆን ከፍተኛ ተጋድሎና አስተዋጽኦ አድርጓል። ይህ የሚያሳየው የኤርትራ ተራራማ አካባቢዎች ሳይቀሩ ከኢትዮጵያ ጋር የጠበቀ ታሪካዊ፣ ፖለቲካዊና ወታደራዊ እንዲሁም ማኅበራዊ ትስስር እንዳላቸው ነው። ይሁን እንጂ በ17ኛው ክፍለ ዘመን አካባቢ የአሁኗ ቱርክ የቀድሞው የኦቶማን መንግሥት የቀይ ባህር ዳርቻዎችን፣ ደቡባዊ ምስራቅ አውሮፓንና ሰሜን አፍሪካን በተቆጣጠረበት ወቅት የምስራቅ አፍሪካዊቷን የኢትዮጵያን ሰሜናዊ ክፍል ባህረ ነጋሽን ለመቆጣጠር ጀምሮ እንደነበረ ይታወቃል። በዚህም ምክንያት በ1557 ዓ.ም ምጽዋን እና አካባቢውን ለተወሰነ ጊዜ ይዘው በመቆየታቸው የባህረ ነጋሽ አስተዳደር ከአካባቢው ተዳክሞ ሊጠፋ ችሏል። ኦቶማኖቹ የአካባቢውን ስያሜ ቀይረው ሐባሽ ኢያሌት ወይም የሐበሻ ግዛት እያሉ ይጠሩት ጀመር።
ይቆጣጠሩ የነበረው ግን የቀይ ባህር ዳርቻዎችን ብቻ ቢሆንም ከዚያ ጊዜ ጀምሮ እንግዲህ የሰሜኑ የኢትዮጵያ ተራራማ አካባቢዎች ለክፍፍልና ለውዝግብ መዳረግ ጀመረ። ውዝግቡ ታዲያ በውስጥ በዜጎች መካከል እርስ በርስና ከውጭም ከሚመጡ የተለያየ ፍላጎት ካላቸው ኃይላት ጋር ጭምር ሆነ። በስተመጨረሻም ኢትዮጵያውያን በአካባቢው የነበራቸው አንድነትና የተደራጀ አስተዳደር በመዳከሙ ባህረ ነጋሽ የሚለው ስም ከስሞ መጀመሪያ በግብጾች ቀጥሎም በጣሊያኖች ቁጥጥር ስር እንዲውል ተገደደ። የባህረ ነጋሽ ታሪክ እንደሚያስረዳን ከጣሊያኖች መምጣት በፊት የአሁኗ ኤርትራ በወቅቱ እንደ አገር እንዳልነበረች ነው። ከዚያ ይልቅ የኢትዮጵያ ነገሥታት አንድ የአስተዳደር ክፍል እንደነበረች ያስረዳናል። እንደ ኤሮፓውያን አቆጣጠር በ1890 ዓ.ም የተዳከመውን የባህረ ነጋሽ አስተዳደር አፍርሳ ኤርትራ የምትባል አገር የፈጠረችው ጣሊያን ናት። ከዚያም ነባሩን የኢትዮጵያን አገራዊ ስያሜ በማስወገድ የቅኝ ገዢዎችን ማንነት ለአካባቢው ነዋሪዎች ማላበስ ጀመረች። ይህም የማንነት ውጥረት ማለትም የጋራ የሆነው የኢትዮጵያዊ ታሪካችንና አውሮፓዊ ገጽታን የተላበሰው የአካባቢው ገጽታና አስተሳሰብ የኤርትራ ያለፈ ታሪክ እና የኢትዮጵያ ደግሞ የአሰብ ወደብን ማጣት በተመለከተ የሚደረጉ ውይይቶች በሙሉ ማዕከል ሆኖ ቀጥሏል። በ1800ዎቹ የመጨረሻ ዓመታት አካባቢ ግብፅ ከኢትዮጵያው ንጉሥ ከአፄ ዮሐንስ አመራር ጋር ከኢትዮጵያውያን ጋር ተዋግታ በሰሜን ኢትዮጵያ ወደ ደቡባዊው የኢትዮጵያ ክፍል ለመስፋፋት በ1875 እና በ1876 ዓ.ም ባደረገቻቸው ሁለት ጦርነቶች ተሸንፋ ከኢትዮጵያ ወጥታለች። የውጭ ወራሪ ኃይላት ኢትዮጵያን ማንበርከክ ባይችሉም ኢትዮጵያ ለቀይ ባህር ካላት ቀረቤታ አኳያ በአሁኗ ኤርትራ ላይ ያላቸውን የመግዛትና የመቆጣጠር ፍላጎት ዛሬም አልተውም። ኤርትራ የምትባል አገር እንዴት ተፈጠረች? እንደ ኤሮፓውያን አቆጣጠር በ1869 ዓ.ም የጣሊያኑ የመርከብ መጓጓዣ አገልግሎት የሚሰጥ ካምፓኒ አሰብ አካባቢ የሚገኘን ቦታ ከአካባቢው የአፋር አስተዳዳሪዎች ገዝቻለሁ እንዳለ መነገር ከጀመረበት ከ13 ዓመታት በኋላ ጣሊያን መታ አካባቢውን ሁሉ በቀጥታ በመቆጣጠር የቅኝ ግዛት ፍላጎቷን ለማሳካት የመጀመሪያውን እርምጃ ወሰደች። በ1890 ዓመተ ምህረትም ስፍራውን ለመጀመሪያ ጊዜ ኤርትራ ብላ ሰየመችው። ኤርትራ የሚለው ቃል የላቲን ቃል ሲሆን በላቲን ማሪ ኤሪቴሪየም ማለት ቀይ ባህር ማለት ነው። የላቲን ቋንቋ ደግሞ የጥንታዊቷ ጣሊያን ወይም የሮም መንግስት ቋንቋ እንደነበረ ይታወቃል። በዚህ ጊዜ ነው እንግዲህ ኤርትራ የምትባል አገር የተወለደችው። ከዚያ በፊት ኤርትራ የምትባል አገር አልነበረችም። ጣሊያን ኤርትራ የምትባል አገር የፈጠረችው በርካታ የተለያዩ የአካባቢው ማህበረሰቦች በማካተት ሲሆን እነዚህም ትግርኛ ተናጋሪዎችን በከፊል፣ አፋሮችን በከፊል እንዲሁም በቆላማ አካባቢዎች የሚኖሩ ሙስሊም ማህበረሰቦችን አሰባስባ ነው አንድ የቅኝ ግዛት የመሰረተችው። ኤርትራም በምስራቅ አፍሪካ የጣሊያን ግዛት ሆነች። ሙሶሊኒ ሊመሰርት ያልም የነበረው የጣሊያን ስርወ መንግስት ዋነኛ ክፍል አድርጎ ይመኛት ነበር። ዛሬ በኤርትራ የሚታዩት መንገዶች፣ የባቡር ሐዲዶች እንዲሁም አንዳንድ ሕንፃዎች ሳይቀሩ በዚያን ወቅት የተሰሩ ናቸው። በዚህ ሁሉ የታሪክ ሂደት ውስጥ ግን የአካባቢው ሕዝብ የከፈለው ዋጋ እጅግ ከባድ ነው። ከግዴታ የጉልበት ሥራ እስከ የመሬት ይዞታ መወረስና እስከ ከፍተኛ መገለልና መድሎ የመሳሰሉት ድረስ አለፍ ሲልም ክቡር ሕይወታቸውን ጭምር ከፍለዋል። እዚህ ጋር አንድ ወሳኝ ታሪክ ማንሳት ግድ ይላል። የአድዋ ጦርነት። ኤርትራውያን በአድዋ ጦርነት በሁለት አይነት መልኩ የተሳተፉ ሲሆን የመጀመሪያዎቹ ከኢትዮጵያ ወገን ከአፄ ምኒልክ ጦር ጋር በመሰለፍ ጣሊያንን የተዋጉ ሲሆን ከእነዚህም መካከል እንደ ራስ አሉላ ያሉ ታዋቂ ሰዎች ይገኙበታል። ሁለተኛዎቹ ቡድኖች ደግሞ በጣሊያን ወገን ሆነው ኢትዮጵያን የተዋጉ ጣሊያኖቹ ባንዳ ብለው የሚጠሯቸው ናቸው። ባንዳ ማለት አገሩን ክዶ ከጠላት ወገን ጋር ተሰልፎ አገሩን አሳልፎ የሚሰጥ ከሃዲ ማለት ነው። ጣሊያን ኤርትራን ቅኝ ግዛቴ ናት ብላ ባወጀች በስድስተኛው ዓመት እንደ ኤሮፓውያን አቆጣጠር በ1896 በተደረገው የአድዋ ጦርነት የጣሊያን ጦር እነዚህን ኤርትራውያን በጦርነቱ ውስጥ ከፊት ለፊት እንዳሰለፏቸውና በብዙ ሺዎች የሚቆጠሩ ኤርትራውያን አሰቃቂ እልቂት እንደደረሰባቸው ታሪክ መዝግቦታል።
አጼ ምኒልክ ጣሊያንን አድዋ ላይ ድል ካደረጉ በኋላ እስከ ቀይ ባህር ድረስ ጣሊያንን ያላስወጡት በወቅቱ የኢትዮጵያ ጦር በውጊያው ከመጎዳቱም በተጨማሪ የተለያየ የወረርሽኝ በሽታ በመከሰቱና የእርሻ ሥራም በመቆሙ የስንቅም እጥረት ስለነበረ እንደሆነ ይታመናል። ሁለተኛው የዓለም ጦርነትና የእንግሊዝ አገዛዝ እንደ ኤሮፓውያን አቆጣጠር በ1941 ዓመተ ምህረት በሁለተኛው የዓለም ጦርነት ወቅት ማለት ነው የእንግሊዝ ጦር በምስራቅ አፍሪካ የነበረውን የጣሊያንን ወታደራዊ ኃይልና አገዛዝ ገረሰሰ። ኤርትራም አለቃ ቀየረችና በእንግሊዞች አገዛዝ ስር ወደቀች። ለ10 ዓመታትም ከጣሊያን አገዛዝ ነፃ ብትወጣም እንግሊዝም ሙሉ ለሙሉ ቅኝ ባትገዛትም ነፃ ያልወጣች ነገር ግን ራሷን የማታስተዳድር ሆነች። በተባበሩት መንግስታት ድርጅትም ስለ ኤርትራ ጉዳይ ኤርትራ ወደ ኢትዮጵያ ትመለስ፣ ሌላ አገር ትሁን ወይስ እንዲሁ በባለ አደራ አስተዳደር ስር ትቀጥል የሚለው በርካታ ውይይቶች ተደረጉበት። ከኢትዮጵያ ጋር በፌዴሬሽን ተዋሃደች። በ1952 ዓመተ ምህረት እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት ከበርካታ ክርክሮች በኋላ ኤርትራ ከእናት አገሯ ጋር በፌዴሬሽን እንድትዋሃድ ወሰነ። ኤርትራም የራሷ ባንዲራ፣ ፓርላማና የሥራ ቋንቋ ያላት አንዲት የኢትዮጵያ ብሔራዊ ክልላዊ መንግሥት ሆነች። ነገር ግን ኤርትራ በፌዴሬሽን የኢትዮጵያ አንድ ክልል ሆና ከቆየች ከ10 ዓመታት በኋላ አጼ ኃይለ ሥላሴ ፌዴሬሽኑን አፈረሱትና ኤርትራ እንደ ቀድሞዋ ያላንዳች ልዩነት የኢትዮጵያ 14ኛ ክፍለ ሀገር ግዛት እንደሆነች አወጁ። በዚህ የአጼው ውሳኔ ያልተደሰቱ ቡድኖች እንደ አውሮፓውያን አቆጣጠር በ1962 ዓመተ ምህረት የትጥቅ ትግል ጀመሩ። እስከ ዛሬ የምናያቸውም አንዳንድ የኤርትራ መሪዎች የተገኙት ከዚያው የትጥቅ ትግል ጀምሮ ነው። የ30 ዓመታት የኤርትራ ጦርነት እንደ አውሮፓውያን አቆጣጠር በ1961 ዓመተ ምህረት የኤርትራው ኢኤልኤፍ ወይም ኤሪትሪያን ሊበሬሽን ፍሮንት የትጥቅ ትግል የጀመረበት ወቅት ነበር። ከዚያም በሰባዎቹ ደግሞ ኢፒኤልኤፍ ኤሪትሪያን ፒፕል ሊበሬሽን ፍሮንት አዲስ ታጋይ ቡድን የኤርትራ ሕዝብ ነፃ አውጪ ነኝ ብሎ ብቅ አለ። በተለምዶ ሻዕቢያ የሚባለው ኢፒኤልኤፍ የጀመረው የትጥቅ ትግል ተራ አመጽ ሳይሆን ለ30 ዓመታት የቀጠለ ሆኖ በወቅቱ በአፍሪካ አለ ከተባለ ጠንካራ ወታደራዊ ኃይል ከሆነው ከኢትዮጵያው የደርግ መንግስት ጋር የተደረገ በተለይ ደግሞ ለ17 ዓመታት የተደረገ የውጊያና የጦርነት ታሪክ ነው። ውጊያው አሰቃቂና የብዙዎችን ሕይወት የቀጠፈ በርካታ መንደሮችንና ከተሞችን ያወደመ በወቅቱ ከተከሰተው ድርቅና ረሃብ ጋር ተደማምሮ ምድር ቀውጢ የሆነችበት ወቅት ነበር። በስተመጨረሻም እንደ ኢትዮጵያውያን አቆጣጠር በ1983 ዓ.ም የደርግ መንግስት ከስልጣን በመውረዱ ምክንያት የኢፒኤልኤፍ ኃይሎች አስመራን ተቆጣጠሩ። የኢፒኤልኤፍ ኃይሎች የደርግን ጠንካራ ወታደራዊ መንግስት ሊረቱ የቻሉባቸው በርካታ ምክንያቶች አሉ። የደርግ መንግስት ከፍተኛ የሀገር ፍቅር ያለው መንግስት ቢመስልም ጦር አሰልፎ ውጊያ የገጠመው ከሰዎች ጋር ብቻ አልነበረም። ብዙ ኢትዮጵያውያን እንደሚስማሙበት ደርግ በያዘው የተሳሳተ ርዕዮተ ዓለም ወይም ፍልስፍና ምክንያት ውጊያው ከራሱ ከእግዚአብሔር ጋር እንደነበረ ብዙዎች ይስማማሉ። ስልጣን በያዘ ማግስት ፈጣሪ ወይም እግዚአብሔር የለም በማለት ኢትዮጵያን አምላክ አልባና ሃይማኖት የለሽ አገር ለማድረግ መሯሯጥ ጀመረ። ደርግ መውደቅ የጀመረው የዛኔ ነው። አብያተ ክርስቲያናትን በመውረስ ለአብዮታዊ ተግባራት ከማዋል ጀምሮ በኢየሱስ ክርስቶስ የሚያምኑ ክርስቲያኖችን ማሳደድ የጀመረው ለዚያ ነው። የቀይ ሽብር ማብቂያ ያልነበረው ደም መፋሰስ፣ አሰቃቂ ድርቅና ረሃብ ሁሉ እግዚአብሔርን ከማይፈልግና የእግዚአብሔርን መንግሥት ከሚያሳድድ አመፀኛ መንግሥት የሚጠበቁ መራራ ፍሬዎች ነበሩ። ለዚህም ነው ከታጠቀው ከፍተኛ የጦር መሳሪያና ከነበሩት ወታደራዊ ኃይሎች አንጻር በቀላሉ ይወድቃል ተብሎ ባልተጠበቀበት በአንጻራዊነት አነስተኛ ኃይል በነበራቸው በሻዕቢያና በአጋሮቹ እጅ የወደቀው። ለዚህም ነው ደርግ በወደቀ ጊዜ በርካቶች እግዚአብሔር ጻድቅ ፍርድ እንደፈረደ የተሰማቸው። ይሁን እንጂ ኢፒኤልኤፍ ኤሪትሪያን ፒፕል ሊበሬሽን ፍሮንት በደርግ መንግሥት ላይ ድል እንዲቀዳጅ የረዱት ሌሎች የውስጥና የውጭ ምክንያቶችም ነበሩ። አንደኛው የውስጠኛው ቲፒኤልኤፍ ወይም የትግራይ ሕዝብ ነፃ አውጪ ግንባር ድጋፍ ሲሆን
ከውጪ ደግሞ የደርግን ወታደራዊ መንግስት እስከ አፍንጫው ያስታጠቀው የሶቪየት ዩኒየን ወይም ዩኤስኤስአር መንግስት መንኮታኮት ነው። ከዚህም በተጨማሪ ጎረቤት አገር ሱዳን ኢፒኤልኤፍ እና ቲፒኤልኤፍ ያደርጉ ለነበረው ወታደራዊ ትግል ለሚያስፈልገው ሎጂስቲክስ ሁሉ እንደ ኮሪደር መውጫና መግቢያ ሆና አገልግላለች። በቀዝቃዛው ጦርነት መጨረሻ ላይ ሶቪየት ዩኒየን በመፈራረሱ ምክንያት የደርግ መንግስት ከህብረቱ ያገኘ የነበረው የታንኮች፣ የተዋጊ ጀት አውሮፕላኖችና የወታደራዊ አማካሪ ባለሙያዎች ድጋፍ በአንድ ጊዜ ተቋረጠ። የደርግ መንግስትም የምዕራቡን ዓለምና በእርሱም የሚደገፉትን ኃይሎች ብቻውን መቋቋም ስላቃተው የወቅቱ የአገሪቱ ፕሬዚደንት መንግስቱ ኃይለ ማርያም በአፍሪካ ተወዳዳሪ የሌለው ለቀጣዮቹ በርካታ ትውልዶችና ዘመናት የማይገረሰስ ሜካናይዝድ የጦር ሰራዊት ገንብተናል ሲሉ በተደጋጋሚ የተመኩበት ሰራዊት በስተመጨረሻም እንደ ኢትዮጵያውያን አቆጣጠር በ1983 ዓ.ም ፍጻሜውን አገኘ። ለዚህ ነው የእግዚአብሔር ቃል በትንቢተ ኤርምያስ ምዕራፍ 9 ከቁጥር 23 እስከ 24 ላይ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ፣ ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር ብሎ የሚናገረው። የኤርትራ ነጻነት እንግዲህ እንደ ኢትዮጵያውያን አቆጣጠር በ1985 ዓ.ም ተደረገ በተባለው ሪፈረንደም ኤርትራ ከኢትዮጵያ ብትገነጠልም በወቅቱ ደግሞ በኢትዮጵያ የነበረው መንግስት የሽግግር መንግስት እንጂ በሕዝብ የተመረጠ መንግስት ባለመሆኑ የሽግግር መንግስቱም የኤርትራን መገንጠል የሚደግፍ መሆኑን መግለጹ እስካሁን ለቀጠለው የአሰብ ወደብ ይገባኛል ጥያቄና በርካታ የድንበር ውዝግቦች እንዲከሰቱ ምክንያት ሆኗል። ኢትዮጵያ ዘመኗን ሙሉ ስትጠቀምባቸው የኖረችውን የባህር በሮቿን ያጣችበትን መንገድ እግዚአብሔር የተመለከተ ሲሆን በ1994 ዓ.ም ማለትም ኤርትራ ከተገነጠለች ከ10 ዓመት በኋላ እግዚአብሔር ለኢትዮጵያ በኤርትራ በኩል ጨምሮ 4 የባህር በሮችን እንደሚሰጣት አሁን ወደ ጌታ በሄዱት በቄስ በሊና ሳርካ በኩል ተናግሮ ነበር። ይህንን መልእክት የያዘውን ቪዲዮ በኮሜንትና በዲስክሪፕሽን ላይ አስቀምጥላችኋለሁ። ኤርትራ ነፃ ወጣች መባሉ ኢትዮጵያን ላንድ ሎክድ ወይም የባህር በር የሌላት አገር አድርጓታል። የኢትዮጵያ እንደሆኑ ይታወቁ የነበሩ እንደ አሰብ ያሉ ወደቦቿን አሳጥቷታል። በርካታ ኢትዮጵያውያን ኢትዮጵያ ወደቦቿን ያጣችው በወቅቱ በነበሩና አሁንም ባሉ መሪዎች የፖለቲካ አሻጥር ምክንያት እንደሆነ ማስረጃዎችን በማቅረብ ጭምር በመሞገት ላይ ይገኛሉ። የኛም ጥያቄ ይህ ነው። ኤርትራ ከጥንት ጀምሮ አገር ነበረችን? የዚህ ጥያቄ መልስ ብዙ ውስብስብ አይደለም። ከስሟ ጀምሮ ፖለቲካዊ ቅርጽ የሰጠቻት ቅኝ ገዢ የነበረችው ጣሊያን ናት። ሕዝቡ ግን ጣሊያንንም ሌሎችንም የውጭ ወራሪና ቅኝ ገዢ ኃይላት ተቋቁሞ ታላላቅ መስዋዕትነቶችን እየከፈለ ለብዙ ሺህ ዘመናት የኖረ ሕዝብ ነው። ነገር ግን ኤርትራ የፖለቲካ ነጻነት አገኘች ተብሎ ከእናት አገሯ ተለይታ ብትኖርም በአሁኑ ጊዜ በኤርትራ ውስጥ የፖለቲካ ብቻ ሳይሆን የሃይማኖት ነጻነትም የለም። የኤርትራ መንግስት ለአራት የሃይማኖት ተቋማት ማለትም ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ለሱኒ ሙስሊሞች፣ ለሮማን ካቶሊክ ቤተክርስቲያንና ለወንጌላውያን ሉተራን ቤተክርስቲያን ዕውቅና ሰጥቻለሁ ቢልም ከእነዚህ ከአራቱ ተቋማት ውጪ ማንኛውም ሃይማኖት በኤርትራ ውስጥ ፈቃድ ማግኘት የማይቻል ከመሆኑም በላይ እነዚህ ፈቃድ አላቸው የተባሉት አራት የሃይማኖት ተቋማት ራሳቸው በአገሪቱ መንግስት ከፍተኛ ቁጥጥር ይደረግባቸዋል። በተለይ ከ2002 ዓ.ም ጀምሮ ኤርትራ በርካታ ሃይማኖታዊ ተግባራትን በጥብቅ ከልክላለች። በተለይ ደግሞ ወንጌላውያንና ጴንጤቆስጤያውያን ከፍተኛ መገለልና መድሎ፣ እስራትና ግርፋት ይጠብቃቸዋል። አብያተ ክርስቲያናት ይዘጋሉ። ማንኛውንም ከመንግስት ዕውቅና ውጭ የሆነ ስብሰባ ማድረግ ፈጽሞ የተከለከለ ነው። የተለያዩ ዓለም አቀፍ ድርጅቶች ባደረጉት ግምገማ እንደገለጹት በአሁኑ ወቅት በሺዎች የሚቆጠሩ ኤርትራውያን በእምነታቸው ምክንያት በእስር ቤቶች ውስጥ እንደሚገኙ ሪፖርት አድርገዋል። በስውር ከኤርትራ መንግስት ተደብቀው እግዚአብሔርን የሚያመልኩ ክርስቲያኖች ይታፈሳሉ፣ ወደ እስር ቤትም ይጋዛሉ። አፈና፣ እስርና እንግልት የሚደርስባቸው የፕሮቴስታንት እምነት ተከታዮች ብቻ ሳይሆኑ መንግስትን የተቃወሙ የኦርቶዶክስም ሆነ የእስልምና እምነት ተከታዮችም ጭምር ናቸው።
ኤርትራ የሃይማኖት ወይም የእምነት ነጻነት የሌለባት አገር በመሆኗ በተለምዶ የአፍሪካ ሰሜን ኮሪያ ተብላ እስከ መጠራት ደርሳለች። በዓለም አቀፍ ደረጃም ለክርስቲያኖች አደገኛ ከሆኑ 10 አገራት መካከል አንዷ ተደርጋም ትታያለች። የእግዚአብሔርን መንግሥት የሚያሳድድ ምድራዊ መንግሥት ፍጻሜው እንደማያምር ታሪክ ምስክር ነው። ይህን ቪዲዮ በመስራት ላይ በነበርንበት ወቅት በአዲስ አበባ የኤርትራ ኤምባሲ በማህበራዊ ሚዲያ ባሰራጨው መልእክት ከኢትዮጵያ ጋር ለመደራደር ዝግጁ ነን የሚል መልእክት አስተላልፈዋል። በቅርብ ጊዜ መልካም ዜናዎችን እንሰማለን ብለን እናምናለን። ጦርነት እንዳይሆን እነዚህ ወንድማማች ሕዝቦች ዳግም በሰላምና በመተሳሰብ በፍቅር የሚኖሩበት ዘመን እንዲመጣ አጥብቀን እንጸልይ። ይህን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማህበርተኛ ሆኑ። ጌታ አብዝቶ ይባርካችሁ።